እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። ልደቷን እያከበሩ እንዳይመስል ከማርበርግ ቫይረስ የተረፈችው የመጀመሪያዋ ሰርቫይቨር ናት። እኛ እየተገፋን ነው። እኛ መንግስትን አልነካንም። መንግስት በሚሰራው ልማት ላይ ምንም ተቃውሞ የለብንም። ሰላም እንደምን ቆያችሁ ውድ የዩቲዩብ ተመልካቾች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ በወቅታዊና በመንፈሳዊ ቪዲዮ ተመልሻለሁ። ለዛሬ ከምንመለከታቸው ውስጥ ከማርበርግ ቫይረስ ጋር ተያይዞ የተሰማ እጅግ አስደሳች ዜና አለ። እሱ ምንድነው የሚለውን የምንመለከት ይሆናል። በተጨማሪ ደግሞ አዶናይ ብዙዎችን ያስቆጣ ድርጊት ፈጽሟል። ምንድነው የሚለውን እየተመለከትን ቆይታ የምናደርግ ይሆናል። ለቻናሉ አዲስ ስለሆናችሁ ሰብስክራይብ በማድረግ ጀምሩ። ይህንን ቪዲዮ ደግሞ ላይክ አድርጉ። ላይክ ስታደርጉ ቪዲዮ ብዙዎች ጋር ይደርሳልና ላይክ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮቹ እንለፍ። ልደቷን እያከበሩ እንዳይመስል ከማርበርግ ቫይረስ የተረፈችው የመጀመሪያዋ ሰርቫይቨር ናት። የማርበርግ ቫይረስ ምልክት ታይቶባት ስትመረመር ቫይረሱ ተገኝቶባት ነበር። አሁን በማገገም እንግዲህ ወጣለች። የመጀመሪያዋ ሰርቫይቨር ናት። በሽታው ምን ያክል አደገኛ እንደሆነ የምንረዳው ብዙ ጊዜ የመጀመሪያው ሟች ምናምን ነው የሚዘገበው እንጂ የመጀመሪያው የተረፈ ሰው አይደለም የሚዘገበው። ነገር ግን በጣም ጥሩ ነገር አሁን ላይ ብዙ ኬዞች እየተገኙ አይደለም። ትላንትና በተደረገው ምርመራ የተገኘባቸው ሰዎች የሉም። በጣም አደገኛ ነገር መጥቶብን ነበረ። እግዚአብሔርም ነው ያተረፈን ብዬ ነው የማስበውና እንኳን ደስ አለሽ። ሌሎችም ከዚህ ነገር አገግመው እንደሚወጡ ተስፋ እናደርጋለን። እንግዲህ በቪዲዮ ላይ እንደተመለከትነው ከማርበርግ ቫይረስ የመጀመሪያዋ ሰርቫይቭ አድርጋ መዳን የቻለች ልጅ ተገኝታለች። በሽታው እጅግ አደገኛ ሲሆን እንግዲህ እንደዚህ ተስፋ ሰጪ ነገር እየታየ ነውና እንግዲህ በዚሁ ቀጥሎ ደግሞ አሁንም መንገድ ተዘግቶ ያለበት ሁኔታ ነው ያለው። ሌሎቹም ደግሞ እንደዚሁ ድነው ደግሞ ወደ ቤተሰቦቻቸው እንዲቀላቀሉ እንመኛለን። አሁን ቀጥታ ወደ ቀጣይ ቪዲዮአችን እንለፍ። ህዝብ እውቀትን ከማጣት የተነሳ ጠፍቷል ብሎ የተናገረው ነብዩ ሆሴዕ እኛን በትንቢት መነጽር አይቶን ይሆን እንዴ? አሁን እዚህ ጋር ልናገር የመጣሁት ስለ ሥርዓተ ቤተክርስቲያን ብቻ ነው። እዚህ ጋር እንደምትሆኑ በመናግ ምን ነክቷችኋል? ምን ሆናችኋል? ያላችሁበትን ቦታ ላስታውሳችሁ መሰለኝ። ይሄ ያላችሁበት ቦታ እግዚአብሔር ሐሳቡንና ሕጉን ጽፎ ለሙሴ የሰጣት ታቦተ ጽዮን ያለችበት ታላቅ ቦታ ናት። እቺ ታቦተ ጽዮን ጠላቶቿን ያጠፋች ህዝቦቿን ደግሞ ያስከበረች ያላስደፈረች ታቦት ናት። እቺ ታቦተ ጽዮንም ታላላቅ ታምራትን ያሳየች ታቦት ናት። እንዲሁም ያላችሁበት ቦታ እመቤታችን ቅድስት ድንግል ማርያም ልጇን አዝላ ቅዱስ ዮሴፍንና ሰሎሜን አስከትላ ለብዙ ጊዜ ያረፈችበት ቦታና የተቀመጠችበት ቦታ ነው። እንዲሁም ይሄ ያላችሁበት ቦታ ቅዱሳን አብርሃም አጽባ ያስገነቡት ይሄንን ቤት አስገንብተው ሲጨርሱም ደግሞ ታቦተ ጽዮን ማንም ሳይሸከማት በደስታ ገብታ የተቀመጠችበት ትልቅ ቦታ ነው። ይሄ ያላችሁበት ቦታ የኢትዮጵያ ብርሃን ዋና የመጀመሪያው ጳጳሷ የሆኑ አቡነ ሰላማ ያረፉበትና ያገለገሉበት ድንቅ ቦታ ነው። ይሄ ያላችሁበት ቦታ ስርዓቱን ጠብቆ ለታዘዙለት በረከትንና እድሜን የምታረዝም ላልታዘዙለትና ስርዓቱን ላልጠበቁ ደግሞ አመድ የምታደርግ ታቦተ ጽዮን ያለችበት ቦታ ነው። ይሄንንም በአቡነ ሰላማ ገድል ላይ ተጽፎ እናገኛለን። እንዲሁም ይሄ ያላችሁበት ቦታ ከተለያዩ የሀገራችን ክፍሎች ብዙ ስፍር ቁጥር የሌላቸው ቅዱሳን መጥተው ያገለገሉበት የጸለዩበትና ቅድስናን ያገኙበት ቦታ ነው። ይሄ ያላችሁበት ቦታ ብዙ ሰዎች መጥተው ሊጸልዩበትና ሊባረኩበት የሚጓጉለት ቦታ ነው እና ይሄን ያህል ክብር ያለውን ቦታ በዚህ ልክ ለምን ለማዋረድ ትጣጣራላችሁ? በነገራችን ላይ እንዲያደረጋችሁ ሰዎች ራሳችሁ እንደተዋረዳችሁ ማወቅ አለባችሁ። የዚህ ልጅ ጥፋት ምንድነው? አንድና አንድ ከተባለ ነጠላ ሳይለብስ መግባቱ ብቻ ነው። ሌሎቻችሁ ግን ቤተክርስቲያን ውስጥ ሆናችሁ በጸጥታና በእርጋታ መመላለስ ሲገባችሁ እቺን ታላቅ ቦታ በመናቅ ምንም ከቆብ እንኳን ሳትቆጥሩ አንድ ሰው መጣ ብላችሁ እንድትረባረቡና ስትንጫጩ ማፍር ነበረባችሁ። እንዲሁም ይሄንን ያደረጉት እኮ በቅንነት በበጎነት ነው ብላችሁ የምትናገሩ ሰዎች ካላችሁ ከዚህ ጋር የተያያዘ አንድ ታሪክ ላስታውሳችሁ። እቺ ቅድስት ታቦተ ጽዮን በኤሊና በልጆቹ አፍኒንና ፊናስ ምክንያት ተማርካ በኢሎፍላውያን እጅ ወርቃ ነበር። በዚያን ጊዜ ከጣዖታቸው ቤት ያስገቧት ጣዖታቸውን ዳጎንን ቀጥቅጣ ሰባብራ አመድ አደረገችባቸው። በዚህንም ጊዜ ለብዙ ዘመናት እንዲያደረገች ስታጠፋባቸው እቺን አንችላትም ወደ መጣችበት እንመልሳት ብለው ከብዙ ዘመን በኋላ ቅዱስ ዳዊት በነገሰበት ጊዜ ታቦተ ጽዮንን በአሚናዳብ ሰረገላ ላይ አድርገው ወደ ዳዊት ከተማ ላኳት። በዚያንም ጊዜ ቅዱስ ዳዊት ህዝቦቹን ሰብስቦ በታላቅ ደስታ እየዘመረ ተቀበላት። በመካከል ግን በሬ ደነበረ። ያ በሬ ሲደነበርም ታቦተ ጽዮን ልትወርቅ ዘንበላለች። በዚያንም ጊዜ ኦዛ የሚባል ሰው ነበረ። ታቦተ ጽዮን ከምትወርቅ ብሎ በእጁ ደገፍ አደረጋት። በዚያንም ጊዜ ታቦተ ጽዮንን ስለነካት እሱ ተቀጸፈና ሞተ። ታቦተ ጽዮንን የደገፋት እንዳትወርቅ ፈልጎ ነው።
ከበጎነት የመነጨ ነው። ግን ምን ሆነ? ተቀጸፈ፣ ሞተ። ቤተክርስቲያን ውስጥ በጎ ነገር ነው ብላችሁ የምታደርጉት ስርዓትን ያልጠበቀ ስራ ያስቀጽፋል። ቤተክርስቲያናችን ውስጥ ስራ ከስርዓት አይበልጥም። ስርዓት ነው ከስራ የሚበልጠው። የምታደርጉት እያንዳንዱ በጎ ነው ብላችሁ የምታስቡትን ስራ ስርዓት ነው ወይ ብላችሁ ማገናዘብና ማሰብ አለባችሁ። ሌሎች ምዕመናንም እነዚህ አርያ እንዳይሆኗችሁ ይሄ ስርዓትና ድርጊት ፍጹም ከቤተክርስቲያን ስርዓት ውጪ የወጣ መሆኑን ማወቅ አለባችሁ። በእርግጥ በሌሎች ቤተክርስቲያናት ቅዳሴ ማለት ሰልፍ የሚነሱ ቪዲዮ የሚይዙ ብዙ ዲያቆናት እንዳሉ ይታወቃል። እነዚህም ቤተክርስቲያንን በፍጹም አይወክሉም። ስርዓተ ቤተክርስቲያንም አይደለም። ቤተክርስቲያን ሰፍራ ለከታ የሰጠችን ስርዓት አለ። ያንን ጠብቆ አስጠብቆ ለሚመጣው ትውልድ ማስተላለፍ ደግሞ አሁን ያለነው ካህናት ምዕመናንና ወጣቶች ግዴታ ነው። ስለዚህ እንደዚህ አይነት ድርጊት በፍጹም እንዳይደገም እንዲያደረጋችሁ ሰዎችን ንስሐ ገብታችሁ እግዚአብሔርን ይቅርታ ጠይቁት። ይቆያል። ለወንድማችን ቃልዮትን ያሰማልን። በዚህ ቪዲዮ ላይ እንደተመለከትነው አዶናይ ቤተ መቅደሱ ሲገኝ የተፈጠረ ነገር ነውና እጅግ ያሳዝናል። የሱ ጥፋት ወንድማችን እንደተናገረው ነጠላ ለብሶ አለመግባቱ ብቻ ነው። ከዛ ውጪ የሱ ጥፋት አይደለም። ሌሎቹ ግን ምዕመናን እዛ አካባቢ የነበረው ቤተ መቅደስ ውስጥ የማገልገያ ስፍራው ላይ እግዚአብሔር የሚመሰገንበት ስፍራ ላይ እንደዚህ ሁካታ ፈጥሮ ከሱ ጋር ፎቶ ለመነሳት ያደረጉት ግብግብ እጅግ የሚያሳዝን ነገር ነው። ከዛ እኮ ከቤተ መቅደሱ ከቤተ ክርስቲያኑ ሲወጣ እኮ ይደርሳል። ከዛ ሲወጣ ጠብቆ እንደዚህ አይነት ነገሮችን ማድረግ ይቻል ነበርና እጅግ በሚያሳዝን ሁኔታ ይሄ ድርጊት ተፈጽሞ ነበር። ብዙዎች ደግሞ እየተቀባበሉ ይህንን ድርጊት ሲያወግዙ ተስተውለዋል። በተጨማሪ ደግሞ ወንድማችን አዶናይ በቲክቶክ አዋርዱ ላይ ያው ኢትዮጵያን አንድ አደርጋለሁ የሚል ሐሳብ ይዞ ቀርቧልና የሚመጣው ቴዎድሮስ እሱ ነው እያሉ የማይገባ ስም እየሰጡ እጅግ የሚያሳዝን እሱን ከመንግስት ጋር ለማነካካት የሚደረግ ነገር አለና ያ ተገቢ አይደለም። ኢትዮጵያን ሕዝብ አንድ አደርጋለሁ አስማማለሁ ማለት ያው ማንኛውም ሰው ፍላጎቱ ከሆነ በምን አንድ ያደርጋል እሱ አይታወቅምና እሱን ነገር ከሱ ያለውን ሐሳብ መጠየቅ ሲገባ እነሱ ሰባተኛው ቴዎድሮስ ወይም ሰባተኛው ንጉስ ነው ብለው ከመንግስት ጋር ሊያነካኩትና የተለያዩ የማይገባ ነገር እያደረጉ ይገኛሉና ይሄ የሚያሳፍር ነገር ነው። ወደ ቀጣይ ቪዲዮአችን እንለፍ። ይሄውን የተመለከትነው ቪዲዮ ደግሞ በአረብ ሀገራት የተቀረጸ ሲሆን በሰዎች የንግድ ቦታ ላይ የሚደረግ ነገር ነው። እጅግ አሳፋሪ ነገር። ይሄ በድብቅ ካሜራ ተቀርጾ የተያዘና ለህብረተሰብ ወይም ሶሻል ሚዲያ ላይ የተለቀቀ ነውና የንግድ ቦታ ያላችሁ ሰዎች እጅግ ጥንቃቄ አድርጉ። ንግድ በጣም ጥንቃቄ የሚያስፈልገውና ማን ምን እንደሆነ ስለማይታወቅ በተቻላችሁ አቅም የንግድ ቦታችሁን ስትከፍቱ በተቻላችሁ አቅም ጸሎት አድርጋችሁ ጸበረሽታችሁ በራችሁን የተለየ ሃይማኖትን ቢኖራችሁ ጸሎታችሁን አድርጋችሁ ሱቃችሁን መክፈት ነውና በቃ እንዲህ አይነት በጨለማ የሚታዩ ቪዲዮዎች በጨለማ በድብቅ ካሜራ የሚቀርጹ ቪዲዮዎች እጅግ የብዙዎችን ሚስጥር የሚያወጡ ናቸውና በሱቅ ስፍራዎችን በንግድ ቦታዎችም እንዲህ አይነት ድርጊት ይፈጸማሉ። ጥንቃቄ ልታደርጉበት ይገባል። እሱን ለማለት ነው። ወደ ቀጣይ ቪዲዮ እንለፍ። እኛ እየተገፋን ነው። እኛ መንግስትን አልነካንም። መንግስት በሚሰራው ልማት ላይ ምንም ተቃውሞ የለብንም። ሀብታችን ተነክታለች። ቅድስት ቤተክርስቲያናችን ተነክታለች። ንብረቷ ተነክቷል። ሀብቷ ተነክቷል። የቤተ ክርስቲያን ህልውና ስለተነካ ነው ዛሬ እናንተ በአካል እንድታዩ አይፈለግነው። ይህ በምስሉ ላይ የምትመለከቱት ቤተክርስቲያን በአዲስ አበባ ሀገረ ስብከት የሚገኝ ነው። ሌሊቱን በእሳት ነው የወደመው። ታቦቱ ተርፏል። እናንተ ሼር እያደረጋችሁ ማገዝ ለሚችሉ ሰዎች በጊዜ እንዲሰራ ይህ ቤተክርስቲያን በጣም ያሳዝናል። አሁን ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማ። ካህን ተገደለ ሲባል እሪ ብንል ማንም አይሰማ። ሊቃውንት እየተገደሉ እንዲሆነ ብንል ማንም አይሰማ። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። የሞገሳችን ተወስዷል። ክብራችን ተወስዷል። ለዚህ የምንናገረው ነገር እንዳይሰማ ጫና እንዳያደርግ ቤተክርስቲያኒቱ በዓለም አቀፍ ደረጃ ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችዋ ቤተክርስቲያን ዛሬ አገሯ ላይ ምንም አትሰራ ምንም። በመጨረሻ ላይ የተመለከትነው ቪዲዮ ሁለቱን ተመልክታችኋል። አንዱ ቤተክርስቲያን እየተቃጠለ ነው። በተጨማሪ ደግሞ እዛ ጋር ወደ ወላይታ ዞን እየተገፋን ነው፣ መንግስት እየገፋን ነው፣ የቤተክርስቲያን ቅጥሯ እየተገፋ ነው ብለው ብዙ ጊዜ ተደጋጋሚ ቪዲዮ ሰርተዋል። ግን ወጥቶ አይዟችሁ የሚል አባት የለ፣ የሀገረ ስብከቱ ተወካይ አለ፣ ምንም የሚናገሩት ነገር የለም። በቃ ዝም ብሎ መመልከት። ይሄ የሆነው ምክንያት አሁን ቤተክርስቲያን ስትናገር ተደማጭነት አጣች የሚለውን መምህራችን በደንብ ገልጾታል። በተመቻቸልን ሰዓት ምቹ በነበረ ሰዓት ተጨማሪ ስራዎችን ከመስራት ይልቅ ያንን ነገር የሰራነውን ነገር ሰርተን ያንን ነገር ይዘን እዛው ተቀምጠን ወሬ ማውራት ስለያዝን ነው። ይበልጥ ከፍታዋን መጨመር እያለብን እዛው ተመቻችተን ቁጭ ብለን ተመቻችተን
ወሬያችንን በማውራታችን ምክንያት አሁን ምንም ብንናገር ምን ይመስላል? ሞቱ ቢባል በአርሲ ሰሞኑን ብዙዎች እየተገደሉ ነበር። ተጮኸ፣ ማን እንደ እንትን ቆጠረ? እንደው ሰው የተናገረን ያህል እንኳን አልተሰማም። ዝም በቃ ማንም ምንም አይመስለውም። እና የቤተ ክርስቲያን ክብሯን የሚጨምረው አባቶች በቤተ ክርስቲያን ያለ ሁሉም ኃላፊነት ያለበት ሰው በቃ ከሚገባው አካል ጋር ኃላፊነቱን ወስዶ ተነጋግሮ ይሄ ችግር እንዲፈታ ማድረግ ሲገባው በቃ ዝም ብለው ተደብቀው ነው ያሉት። እና ይሄ ክብራችንን የቀነሰው መምህራችን በደንብ አድርጎ ገልጾታል። በሚገባው ስራ የሚገባውን ስራ ባለመስራታችን ነውና ወደ ቀጣይ ቪዲዮአችን እንላለን። ጥፍራችሁን ቅጩን ልንገራችሁ። ጥፍር የምታሳድጉ ሰዎች ዝሙት እንፈልጋለን። ጥፍራችሁን ቀለም የምትቀቡ ሰዎች ከኔ ጋር የሚከተለኝን ወንድ ሁሉ አስተናግዳለሁ ማለት ነው። ቀድሞ ምን ያደርጉን ነበር መሰላችሁ? ልብሳቸውን ይቀዱ ነበር፣ በኋላ ጠይቁኝ ለማለት ማለት ነው። የእናንተም ቀሚስ ፍልቅ ነው። ፍልቅ ብላችሁ ያመጣችሁት ፋሽን ማለት ነው። እሱ ምን ማለት ነው? በኋላ ተከተለኝ ማለት ነው። ትርጉሙ እንግዲህ ማስከተል ነው ማለት ነው። ከዛ ያንን ሰው ሲያውቅባቸው ጥፍራቸውን አሳድገው ልቅሶ ላይ ከሰው ጋር በጥፍር መወጋጋት ያዙ። እንደዚህ የተወጋጋ እሱም ወጋ እሷም ወጋ ይደራረጋሉ፣ ይሄዳሉ። ያን ደግሞ ሰው ሲያውቀው ጥፍር ላይ ቀለም መቀባት ያዙ ማለት ነው። ጥፍራችሁ ምንድነው ማለት ነው? በሉ እንጂ ዝሙት እንፈልጋለን የሚል ማለት ነው። እና ልብሰ ዘማ ያው የብዙዎቻችን ልብስ ሆኗል፣ ግን አትልበሱ ነው ባጭር ቃል። የዘማውያን አለባበስ የሚባለው እኛ እኮ ሳናውቀው ሊሆን ይችላል አይደል? እዚህ ጋር ለእንታም እየነገርኳቸው ነበርና ይሄ ዊጋችሁ ሁሉ ዘማነትን ነው የሚሰብከው። ህንዶች ለጣዖቱ መስዋዕት የሚያቀርቡበት ቀን አለ። የዚያን ጊዜ ራሳቸውን ይላጫሉ። ያን የተላጩትን ጸጉር ቆሻሻ ቦታ ነበር የሚደፉት። የሆነ ሰዓት የኔ ዝናብ ዘንቦ ዝናብ ያጠረው ጤፍ የሚመስል ጸጉር ያላቸው ሰዎች መቀጠላቸውን ሲያዩ ማሽን አስገብተው አጥበው መሸጥ ያዙ። ለምንድን ነበር የሚቆረጡት? ለጣዖቱን ለማክበር ማለት። እኛ ደግሞ የምንቀጠለው ለምንድን ነው? ሰዎች እንዲያዩን እኮ ነው። ይሁኝ ነው ጸጉሬ ያማረ ነው። ምንም ትርጉም የለም ማለት። ስለዚህ ከልብሰ ዘማ መውጣት አለብን ነው ባጭሩ። እንዲህ አድርጋ ጠበቀችው። ልብሰ ዘማ ለብሳ የዘማውያን ልብስ የታወቀ ነው። ያው ከፍ ከፍ ዝቅ ዝቅ እንዲያ ያለ ነው ማለት ነው። እየሰማችሁ ነው? ለምሳሌ ጥያቄ ልጠይቃችኋል። እዚህ ጋር ቪ የምታረጉት እንደዚህ ኦ የምታረጉት ጡታችሁን እዚች ጋር ባላዋን አየት እንዲያደርግላችሁ ሰው የምታረጉት እንደ ወንዶቹ የኔን ጡት እንዴት ነው የሚያዩት ነው። አሁን ደግሞ ሴቱ በጣም እንዳትቆጡኝ እንጂ መቤቴን አትቆጡኝ ማለት መቼም ካልከፋችሁ ልካችሁ ልንገራችሁና ልኬን ንገሩኝ። ካርቶን መቀመጫቸውም ካርቶን ሆኗል። አሁን እንዲሁ እኮ ይጣሉ ሰው መቀመጫን እንዴት ነው የሚያየው? ጥፍራችሁ የሌላ መቀመጫችሁ የሌላ ከንፈራችሁ የሌላ እንዲሁ ጸጉራችሁ የሌላ እናንተ ምን ሆነ ማለት ነው? አይሁኝ እኮ ነው በቃ የዘማውያን ልብስ ማለት ነው። በተሰጣችሁ አጊጡ። በቃ እኔ አታጊጡ አይደለም ያልኩት፣ ግን ያን ስናደርግ ምንድነው ትርጉሙ ማለት አለብን። ሰውን ጥፍር አታስቀጥል ስትለው ምን ችግር አለው? ባልዩ አታስቀጥይ ካላት ኢኮኖሚ እየከለከለ ይመስላታል። ግን ዝሙት ትፈልጋለሁ ብለሽ እየተጣራሽ ነው። መነሻው እሱ ስለሆነ ማለት ነው። እግዚአብሔር ከዘማውያን ልብስ ያውጣን፣ ልባችንን ንጹህ ያድርግልን። አልተቆጣችሁም መቼም አይደል? ዘይት ትተዋላችሁ ከዛሬ ጀምሮ አይደል? ያው እንግዲህ ከዛፍ ቅጠልም ከዛፍ ልጥም ይቅርታ ከዛፍ ቅጠል አይደለም ከዛፍ ልጥ የሚሰራ ዊግም አለ። ግን አሁን የዛፍ ልጥ ራሳችሁ ላይ ተሸክማችሁ ትውሉ ወይ የሞተች ሴት ናት ወይ ደግሞ ለጣዖት መስዋዕት ሲቀርብ የተቆረጠ ጸጉር ነው ወይ ደግሞ የዛፍ ቅጠል ነው ራሳችሁ ላይ ያለው ክምር ማለት ነው። በቃ ሌላ ምንም አይደለም። እና ለእግዚአብሔር እንድንሆን በተሰጠን እንድናጌጥ እግዚአብሔር ይርዳን። ስለዚህ ለብሳ ጠበቀችው። እስራኤል ሴት አይተው ማለፍ አይሆንላቸውም ይላል መጣፉ ነው እዛው ማለት ነው። ምን አይተው በሉ እንጂ አሁን ሴቱ ወንድ አይቶ ማለፍ ሆኖለታል? አዛኝን አልሆነለትም። ለወንዶች የምናገረው ሴቶች በጣም ተጨንቀው የሚያጌጡት ቆንጆ እንዲሆኑ ፈልገው ሳይሆን ወንድ እንዲያያቸው ነው አይደል? ወንድ እንዲያዩ ማለት ነው። እና ወንድ ስራዬ ብሎ አንድ ልብስ ለብሳ ወጣ አንድ ወንድ ቆንጅት አምሮብሻል ካላት ያችን ልብስ እስከምትሞት አታዋትም። ደግሞ ሌላው እንዲደግማት ማለት ነው። አምሮብሻል ተብላለች፣ በቃ አለቅ።
ለዚህ እኮ ነው ጥፍራችሁ እንዲያ ሆኖ ሲወጣ ተው ክልክል ነው ሲሉ አባቶች እነሱ የማይገባቸው ፋራ። ምክንያቱም ስትወጪ አንቺ በቃ ጥፍርሽ በቃ እንዲያ ስለሚል አምሮብሻል ቆንጂት ስለሚልሽ የሆነ ትል የምትፈልግ አሞራ ማለት ነው። ከመሬት ቆፈር ማድረጊያው ነው እሷ። እናንተ ምን ልቆፍሩበት ነው? ሲበሉ እኮ ራሱ መቤቴን ተጨንቀው እኮ ሲያነሱ እንዲህ ሲያረጉት እንጀራው ላይ ቀድሞ ጥፍራቸው ስክት። ወይ ጉድ እናንተ በምናችሁ ትበሉ? ሰው መጠንቀቅ ነው ያለበት። መቤቴን ምሬት ነው። እና ታውት በቃ ትቻችኋለሁ ይብቃኝ ማለት ነው። እዛ እንዲያርጋ ጠበቀችው። ሴት አይቶ ማለፍ አይችልም እስራኤላዊ። እስራኤል ሴት አይተው አያልፉም። ያው መጣፉ ነው ያለ እንዳይጣሉኝ። ከዛ ሲያያት ቆንጅዬ ናት፣ ደግሞ ሚስቱ ሞታለች፣ ችግር የለውም ብሎ ጠየቃት። ሄዶ ሲጠይቃት አንድ ነገር ያዘች። እየሰማችሁኝ ነው? ምን አለችው መሰላችሁ? ከኔ ጋር መተኛት ካማረህ ምን ትሰጠኛለህ አለችው። አንድ በግ እሰጥሻለሁ አላት። ስንት በግ በሉ እንጂ። አያችሁ ክብሯን በምን ለወጠችው? በበግ። ክብራችን የተለወጠው በብር ነው። ብዙ ሴቶች ከዝሙት መውጣት ይፈልጋሉ፣ ገንዘብ ስለሌላቸው ዘማውያኑ ሴቶች አሉ። በገንዘብ ክብራቸውን የለወጡ ወንዶችም አሉ። በገንዘብ ክብራችንን የለወጥን መምህራኖችም አለን። ግን ተመልከቱ እግዚአብሔር ያነሳናል፣ የታመነ ነውና በንስሐ እንመለስ እና ባጭሩ ላጠቃለው። እሺ ስለዚህ ተመልከቱ መጨረሻ ላይ በግ ሰጥሻለሁ ሲላት መያዣ አምጣ አለች። እስኪ በሉ መያዣ በሉ እንጂ ምን አምጣ አለችው? መያዣ አምጣ ስትለው መያዣ የለኝም ሲላት ኮፍያህን፣ ቀለበትህን፣ ዘንግህን አምጣ አለችው። መቼስ እንደው አሁን እንደው የምናውቀው አይደል? አሁን እኛ እንግዲህ ሲነጋገር ሴቱና ወንዱ በቃ ያለውን ሁሉ ይሰጣል። መጀመሪያ ላይ ኋላ ነው አይደል? አካውንት ላይ ለብቻ ሴቭ የምታደርገው ኋላ ነው ከገባች በኋላ ማለት ነው። ከዛ ቆቡን አውልቆ ቀለበቱን አውልቆ ዘንጉን ሰጥቷት ሄደ መያዣ በግ እስከሚመጣ። እሷ ዘማ ስላልነበረች ተመልከቱ ከክርስቶስ ወገን ለመቆጠር ብላ ነበር ያን ያደረገችው። ከእግዚአብሔር ጋር ለመሆን ልጆች የሱ ልጆች እንኳን አግብተዋት ነውርን ሳትንቅ ከአባታቸው ጋር የተኛችው ከማን ወገን ለመሆን ነው? በሉ በሞቴ ንገሩኝ። ከእግዚአብሔር ነገድ ገብታ ለመቆጠር ከዳዊት ወገን፣ ከአብርሃም ወገን፣ ከይስሐቅ። ለመምህራችን ቃለ ሕይወትን ያሰማልን። ይሄ መምህራችን ሲያስተምሩ የነበረው የይሁዳ ታሪክን ነው። የይሁዳ ታሪክና የልጆቹ ታሪክ በመጽሐፍ ቅዱስ ላይ ሰፍሮ ይገኛል። ከእስራኤል ነገድ ለመቆጠር ብላ ያደረገችውን ነገር የሚናገር ነው። እሱ መጽሐፉ ላይ ማግኘት ትችላላችሁ። በተጨማሪ ደግሞ አጥብቀው ሲናገሩ የነበረው ስለ ሴቶች ያለባበስ ጉዳይ ነው። በሰሞኑ የቲክቶክ አዋርድ ላይ ተመልክተነዋል። አለባበስ የት ደረጃ እንደደረሰ ባዶ ራቁት ተመቶ 3 ሚሊዮን የ3 ሚሊዮን ብር ነው የለበስኩት ብሎ እስከ መናገር ድረስ እርቃን መሄድ ክብር እየሆነ የመጣበት ሰዓት ነውና እባካችሁ ተጠንቀቁ። የማያስፈልግ ነገር አታድርጉ። ከብራችሁ ስትታዩ ለራሳችሁ ብቻ አይደለም፣ ለቤተሰብ ወደፊት ቤተሰብ ይኖራችኋል፣ ልጆች ይኖራችኋል። ኢንተርኔት ደግሞ እንደምታስቡት አይነት ነገር አይደለም። በጣም ከባድ ነው። ፋይል ይዞ የሚያስቀምጥ ነገር ነው። እናንተ ዛሬ የለቀቃችሁት ቪዲዮ ሌላ ሰው ሴቭ ያደርገዋል፣ ነገ ይለቀቃል። በቃ እናንተ ልጆች ቤተሰብ መስርታችሁ ልጆች ወልዳችሁ በምትቀመጡበት ሰዓት ያ ቪዲዮ መልሶ መጥቶ እጅግ የምታፍሩበት ነገር ነው የሚሆነውና የሚያሳፍር ነገር ላለመስራት በቃ የሚገባ አግባብ ያለው ልብስ አለ እንደ ማህበረሰብ በቃ ሽፍንፍን ብሎ መቅረብ የግድ እርቃን ካልሆነ እኮ ይሄ እርቃን ተሆኖ የሚመጣ ብር ምንድነው? ምን ጥቅም አለው ለእናንተስ? እና በኋላ ኢንተርኔት ላይ የምትለቋቸውን ቪዲዮዎች እየተጠነቀቃችሁ ብትሰሯቸው ለእናንተ የሚያስከብሯችሁ ለስማችሁም ጥሩ የሆነ ነገር ብታደርጉ መልካም ነው። ምክንያቱም እንደነገርኳችሁ ነው፣ ሴቭ ይደረጋል እያንዳንዱ ነገር። በሰሞኑ የተነሳ ቻሌንጅ አለ ሰግጥ ፈምስ የሚል ቻሌንጅ እና እሱ ነገር ልጁ የተናገረበት መንገድ ትክክለኛ ነገር ነው። እኛ የወሰድንበት መንገድ ነው የተለየ የሆነው። እሱ ባላችሁ ነገር አንድ ነገር ላይ እስካመናችሁ ድረስ በዛ ነገር በደንብ በርታችሁ ጠንክራችሁ ስሩ እንደማለት ነው። በቃ የያዛችሁትን ነገር ሳለቁ ሰው ምን ቢላችሁ እናንተ ችለዋለሁ ብላችሁ እስካመናችሁ ድረስ በዛ ነገር ላይ ጠንክራችሁ ስሩበት ለማለት ነው የተፈለገው። እንግዲህ ቻሌንጁን ተቀብለን ምን አደረግነው? ሶሻል ሚዲያውን እርቃን በርቃን የማያስፈልጉ ተገቢ ያልሆኑ ቪዲዮዎች በቃ ከማህበረሰብ አካሄድ ራሱ አስተያየት ራሱ ወጣ ያሉ ቪዲዮዎች እስከ መስራት ድረስ እና በተቻላችሁ አቅም ሴቶች ተጠንቀቁ። ካለባበስ ጉዳይ ላይ መምህራችንም በሚገባው መልኩ ተናግረዋል። ኢንተርኔትን በደንብ ተረዱት ምን አይነት ነገር እንደሆነ። እያንዳንዱ ነገር ሴቭ አድርጎ የሚያስቀምጥ እንትን ነው፣ ሰርቨር ነው። ሴቭ ተደርጎ ይቀመጣል፣ ነገ ይመጣል ቀጥታ እና ነገ የምታፍሩበትን ነገር ሳሰሩ ብታልፉ መልካም ነው።
ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት መንፈሳዊ ወቅታዊ እንዲሁም አስተማሪ ቪዲዮዎች እነዚህን ይመስላሉ። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ቆዩልኝ።